ይሰማል? ደህና ነኝ። ምን እንታዘዝ? አለሁ። ቆይ እግዚአብሔር ይመስገን ደህና ነህ? ይመስገን ፈጣሪ። ምን እንታዘዝ? እንደ የጨነቀኝ ነገር ስላለ ላማክር ብዬ ነው። ንገሪኝ። ባለ ትዳርና የአንድ ልጅ እናት ነኝ። እሺ። ሳውዲ አረቢያ ከመጣሁኝ ገና 7ኛ ወሬ ነው። ትንሽ ከባሌ ጋር ምንም ልንስማማ አልቻልንም። በጣም አስቸጋሪ ሁኔታ ላይ ነኝ ያለሁት እና ግራ ገብቶኝ ቢያንስ የምትመክረኝ ነገር ካለ ብዬ ነው። ምንም ሊረዳውም አልቻልኩም፣ ሊረዳኝም አልቻልም። አልተረዳደንም። በቃ የእሱ ሀሳብ እኔም አልረዳም፣ እሱም የኔን ሀሳብ አይረዳኝም። ምንድን ነው ማግባባችሁ? እሱም እኔን አያምነኝም፣ እኔም እሱን አላምነውም። አላምነውም? አዎ። የእሱ ይሁን አንቺ ለማታምን? በጓደኛዬ ስልክ እዚህ የሆነች ጊዜ እዚህ ጓደኛ መታለኝ ነበረች። ከዛ በሷ ስልክ ኢሞ ገብቼ ስፈትነው ጊዜ ተወዳታለህ እንዴ ምናምን ስለው አይ አልወዳትም፣ እሷ ናት የምትፈልገኝ፣ እኔ አልፈልጋትም ምናምን ነገር አለኝ። ከዛ ቀን ጀምሮ እኔም ሌላ ውስጤ ለሌላ ስሜት ተሰማኝ። በቃ በዛ ምክንያት ምንም በቃ አላወራውም፣ አልተደማመጥንም። በቃ በጭራሽ በቃ እንደዛ ስላለኝ ብቻ በቃ ብዙ ነገር አድርጎኛል። ሞታለች ብሎ ፎስቷል፣ ፎቶዬን ቀዶ ፎስቷል፣ ብዙ ነገር አድርጎኛል። ግን እየሰማሁት አይደለም። ቆይ እናታ እንዴ ተረጋጊ። እንዴት ነው ባልና ሚስት ናቸው አይደል? አዎ። የሰማንያ ባልሽ ነው? አዎ። የጦርነት አውድማ አደረጋችሁታ። ጉዳዩን ሞታለች ብሎ መፖስት፣ ፎቶ መቅደድ፣ ጉዳዩ ስር ሰደድ ነው ማለት ነው። ምክንያቱም አልነገርሽም። እንደ ሌላ ሴት ሆነሽ አውርተሽ ሆኖ በሌላ ስልክ። አዎ። እና ምን አልወዳትም አለሽ አንቺ? አዎ አልፈልጋትም፣ አልወዳትም፣ እንዳለችበት በሰላም ትኖር አልፈልግም አለ። ከዛ አንቺ ነስ መቶ ማለሽ እውነተኛዋን አንቺ? እኔ ላኩለት ቦይሱን ማለት ነው። በቦይስ ነው እንድታወራ ልጅቷን ያደረኩት። ከዛ በኋላ ቦይሱን ላኩለት። ካላኩኝ በኋላ አይ እኮ እኔ እኮ ምናምን ነገር እንደዚህ ለማለት ፈልጌ አይደለም ምናምን አለኝ። ግን እንደዚህ ለምን አጣረሽኝ አለኝ። ምክንያቱም እኔ ያለሁት ሰው ሀገር ነው። ምን ያህል እንደምትወደኝ ማረጋገጫ ፈልጋለሁ። ቢያንስ ምንም ያህል 4 ዓመት ብንኖርም አሁን ስንራራቅ ብዙ ነገር ይፈጠራል ማለት ለዛ ብዬ ነው የፈተንኩ። ደግሞ እኔ አሁን ከዚህ በኋላ ለአንተ ነው የምልከው አይደል? ለዛ ማረጋገጫ ያስፈልገኛል። ነገ በእኔ ገንዘብ ሌላ ግፍት ቤት መስርተ ብትኖር እኔ እዚህ ለፍቼ ደግሜ ባዶ እንዳልቀር ብዬ ነው ምናምን አልኩት። በቃ እሱ እንደፈለገ አወራኝ ምናምን በቃ ተጣላን ምናምን። ከዛ አንዴ ሞታለች ብሎ ይፎስተኛል፣ አንዴ ደግሞ እየሰደበ ይፎስተኛል ምናምን ነገር ምንም በቃ ውስጥ የተነካና አሁን እዚህ ላይ አሁን ያለኝ ሀሳብ በቃ ልጄ ጋርም እየተገናኘ አይደለሁም። 4 ወር ምናምን ሆኖኛል። ጭንቀት ብቻ ነው የሚሰማኝ። ስደውል ስልክ አያነሳም። ካነሳም ደግሞ ምን ይላል? አልፈልግም ብለሽኛል እንዴ አላናግርም፣ አላገናኝም ልጅቷ ጋር ይለኛል። እንደዛ ነው የሚለኝ። እሺ እድሜሽ ምን ያህል? 23። ስንት ዓመትሽ ነው ያገባሽው? በ17። እሺ ሚዩት አድርጊ ጋይስ። ኮይን ውሰዱ። እሺ ከዚህ ውስጥ ሳጥን ውስጥ ነኩት ይሰጣችኋል። ግን ታብላ አረገ ነው የሚሰጠው። ወሰዱና ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ወይም ሜምበራችሁን አድሱት። የውልፌኔት አንደኛ የማትፈለጊበት ቦታ ላይ ነገሮችን ለመቀየር ራስሽን አትጪ። ገብቶሻል? በስተ መጨረሻ የሚገባሽ ነገር ኢነርጂሽን፣ ኃይልሽን፣ ጉልበትሽን፣ ገንዘብሽን ጨርሰሽ ሞራልሽን ጨርሰሽ እድሜሽ ተበልቶ ሁሉ ነገር የሚገለጥልሽ። ሰውየው ከሃዲ መሆኑን አረጋግጠሻል እኮ በዓይንሽ።
ካደሽኩ ይሁዳ በበሳም አሳልፎ እንደሸጠ ሁሉ አሳልፎን ይሸጥሽ። ገብቶሽ በሌላ ሰው ስልክም ስታወሪ ሌላ ሴት ስታወራው አልወዳትም፣ ልጠቀምባት ነው የምፈልገው፣ አልፈልጋትም ማለት ነው። ይህ ማለት አንቺን የማትፈልጊ ሰው ነሽ ማለት አይደለም። ይህንነት በራስ መተማመንሽን ማጣት የለብሽ። ገብቶሻል? በራስ መተማመን ማለት ሁሉ ነገር ነው። ይህንነት ሰው በራስ መተማመን ካጣ ሁሉ ነገሩን እንዳጣ ይቆጠራል። ስለዚህ አንቺ ማትፈለጊበት የተገፋሽበት ቦታ ላይ ነው እየተጨነቅሽ እንቅልፍ እያጣሽ ያለሽ። የመጀመሪያው ከዚህ መዳን አለብሽ። ለመዳን የምታደርጊያቸው ነገሮች እነግርሻለሁ። ከዛሬ ጀምሮ ቆፍጠን በይ፣ አታለቃቅሺ። ጭንቀት ምናምን የሚባለውን ነገር አሽቀንጥረሽ ጣይ። ማንም አይመጣልሽም ለአንቺ ህይወት። እናትሽ፣ አባትሽ፣ ወንድምሽ፣ አክስትሽ፣ ልጅሽ፣ ባልሽ ማንም ዞር ብሎ አይሽም። ጠንካራ ሆነሽ ስትቆሚ ብቻ ነው ሁሉም ሰው የሚፈልግሽ። ልጅሽ አባቷ ጋር ነው ያለችው፣ ምንም አትሆንም። ለራስሽ ዘኝ። ሰው ሀገር በስደት ነው ያለሽው። ገብቶሻል? ስለዚህ መጀመሪያ ራስሽን ማከም፣ ጠንካራ ሴት መሆን ነው የመጀመሪያው ተግባር። ለልጅሽ የምትደርሽም እንደዛ ስትሆኝ ነው። እንደዚህ ልፍስፍስ ከሆንሽ ወይ በሽታ ላይ ትወድቂያለሽ ወይ አንድ ነገር ትሆኛለሽ። በሰው ሀገር ለልጅሽ እንኳን አንድ ቀን ጥሩና ሳትሆኚ ታልፊያለሽ። ሰው ልጅሽን አሁን አታውሪያ፣ ችግር የለም አያገናኝሽ፣ ታዩ። ከዛ እጅሽን አንሺ፣ አትደውይ። ከቻልሽ እንደውም ስልክሽን ቀይሪና ለአንድ ለሶስት ወር ምናምን ሳይለንት ታይም የራስሽን ጊዜ ራቂ። ከሱ ከሶሻል ሚዲያው ምናምን ራቅ ብለሽ የጥሞና ጊዜ ከፈጣሪሽ ጋር ብቻ የምታወሪበት፣ ራስሽን ጠንካራ የምታደርጊበት፣ ይሄ የተሰበረው መንፈስሽ የሚበረታበት፣ ቆንጆ እንደሆንሽ ራስሽ የምታይበት፣ ተፈላጊ እንደሆንሽ እንደገና መወደድ እንደምትችይ፣ ብዙ ሰዎች ከአንቺን ለማግባት ከአንቺ ጋር ቁጭ ብለው ለማውራት የሚመኙሽ ሴት እንደሆንሽ እንዲገባሽ የማትፈለጊበት እዛ ቆሻሻው ቦታ ጋር አትይጂ። የምትጠይበት፣ የምትሰደቢበት፣ ዋጋሽ የሚረክስበት ማለት ነው። ዋጋሽን የተረዳ ቀን በብርክቁ እንዲሄድ ታደርጊዋለሽ። ለዛ ደግሞ አንቺ ከዛሬ ጀምሮ ራቂና ከዛ ቦታ የጥሞና ጊዜ ውሰጂ፣ ጸሎት አድርጊ፣ ገንዘብሽን ያዥ፣ ለማንም አትላኪ፣ ከጥሩ ጥሩ ከሚነግሩሽ ሰዎች ጋር ሆኚ፣ በእምነትሽ ደግሞ በጣም ወደ መንፈሳዊ ህይወትሽ ተጠጊ። በዚህ ለተሰበረ መንፈስ የሚጠግነው ፈጣሪ ነው። እመኝ። እኔ መንፈሴ ስብር ሲል የምጠጋው ከእሱ ጋር እውነቱን ነገር ይንካልሽ። ሲመቸን እርግጥ አንሄድም ታውቃላችሁ። ሲመቸን ሲደላን ነገሮች ሲስተካከሉልን ፈጣሪ ትዝ አይለን ታውቃላችሁ። ስንሰበር ሲከፋን ሲጨልምብን የመጀመሪያ አእምሯችን ውስጥ የሚመጣው ወደ አምላኬ ነው የምንለው። ይህ የሚያሳየው ሰው በተሰበረ ሰዓት በጨነቀው ሰዓት የሚሄደው ወደሚወደው ነገር ነው። በነገራችን ወደሚተማመንበት ቦታ ነው የሚያየው። ስለዚህ በፈጣሪያችን ስለምንተማመን ነው ባይዚ ሲጨንቀን እሱ ችግሬን ይረዳኛል ብለን የምንሄደው። ሰው እሱ ነው የሚበጅሽ እና ጠንካራ ሴት ሁኚ። ከዛሬ ጀምረሽ ከእሱ ጋር አንሺ፣ እንቅልፍ ተኚ። በቃ በአጠቃላይ ራስሽን ፕሮቴክት አድርጊ። እሺ ከዛሬ ጀምሮ ሰላም ስትሆኚ ከዛ ስለ ልጅ ብለሽ ደግሞ ማሰብ ትጀምሪያለሽ። ተግባባ? ግልጽ ነው? አዎ ግልጽ ነው፣ ይሰማኛል። ግን ማለት እናትና አባትም አሉኝ። እነሱም አሁን ደውሎ ከዚህ በፊት ብር ስላክ ምናምን ያገኙኝ ነበርና አሁን ማንም በቃ የሚያወራኝ ሰው የለኝም። በቃ የስልኬ ካስቀመጥኩበት ነው ማገኘው እና በጣም ይከፈኛል እና ብቸኝነት ይሰማኛል ሁሌ ማለት ነው። እና ትናንትና እንደው ራሴን ላጠፋ ነበረ እና አንዴ ጓደኛዬ ደውላ መባካከል እንትን ብለኝ ነው። በቃ ሁሉም ነገር ይመረኛል። ለማን ነው የምኖረው? አንድ ለልጅ አልኖርም። ተስፋ የሌለ ህይወት እኮ ትርጉም የለውም። እኔ አንድ ሴት እዛ በሀገሬ ብሰራ ለራሴ ይጠቀማል። እዚህ ደግሞ ለማን ብዬ ነው የምኖረው? ለማን ነው የምለፈው? ቀንና ማታ እየሰራው ለማን ነው የምደክመው? እሺ ለማን ብዬ ለስራ አቃተኝ። የምር ማርያም ሁሉም ነገር አሁን እየከበደኝ መጣ። ቢያንስ ከዚህ በፊት ለልጄ ብዬ ነው መጥቼ ያለውን ምለው፣ ለልጄ ለነገ ህይወቴ ነው ምለው። አሁን ምን አለኝ? ወይ ከልጄ ያልሆን ወይ ከእናቴ ከቤተሰቦች ያልሆን ከማን ልሆንሽ? እኔ አንድ በላይ አሁን እንዳልኩሽ ማንም በነገራችን ላይ ራስሽን ብታጠፊ አንድ ነገር ልንገርሽ፣ ራስሽን ብታጠፊ ማንም አትኮች መፍትሄ ማጠመጭ ማንም ግድ አይሰጠውም። እውነቱ ነገር ይንቃልሽ የአንቺ ራስ ማጥፋት ባልሽም ያው አልቅሶ ይቀብሩሻል። ቤተሰቦችሽም ወደ ኑሯቸው ነው የሚሄዱት።
ራስሽን በማጥፋትሽ ራስሽን ማጥፋት መፍትሄ አድርገሽ ያቀረብሽው ነገሮች ሲጨልሙብሽ እና አልስተካከል ሲሉ ነው። ማጥፋትሽ አያስተካክለው፣ እንደውም የበለጠ ታባብሸዋለሽ ጉዳዩ። ፈጣሪም ጋር ስትሄጂ ሚዩት አድርጊ። ፈጣሪሽ ጋርም ስትሄጂ የሚጠብቅሽ ፍርድ ነው። አንቺ እሱ ፈጣሪ በእጁ የሰራውን ነፍስ የማጥፋት መብት የለሽ። ጨነቀሽ ያልፋል፣ ጨለመብሽ ይነጋል፣ አጣሽ ታገኛለሽ። ሁሉም ቋሚ አይደለም። ይህ አሁን ያለው ስሜትሽ ቋሚ አይደለም። እኔ እርግጠኛውን የምነግርሽ ሁሉም በከባድ ጊዜ ውስጥ አልፏል። ከባድ ቀን ያላሳለፉ ሰዎችም ገና ከባድ ቀን ይጠብቃቸዋል። ማንም እዚህ ምድር ላይ ክፉ ቀን፣ ከባድ ቀን፣ መጥፎ ቀን ሳያሳልፍ የሚኖር የለም። እዚህ ውስጥ 1800 ሰው አለ። ምናልባት የአንዳቸውን ያሳለፉትን ነገር ብትሰሚ ተንበርከከሽ የምታመሰግኝበት ነገር ሊኖር ይችላል። አንቺ ያለፍኩት አሁን እያሳለፍኩት ነው ራሴን ላጠፋበት ነው ብለሽ ከምታስቢው ጉዳይ በላይ አልፈው ግን በተስፋ እችላለሁ ብሎ የሚቀጥሉ ሰዎችን ስታይ እንዴ ምን ሆኜ ነው ግን የሚያስብል ህይወት ያሳልፉ አሉ። እዚህ ውስጥ የሚያሳልፉ ማለት ነው። ሆስፒታል እኮ በዚህ ሰዓት እኮ ለመኖር የሚታገሉ ሰዎች እኮ አሉ። አንቺ የኖርሽ ኑሮ መሮሽ ነው ወይም ሰዎች አስከፍተውሽ ብቸኝነቱ እያስጨነቀኝ ነው እያልሽ ነው። ለመኖር የሚታገል እኮ አለ። አንቺ ገንዘብ ሰርተሽ ገንዘቡን ምን ላድርገው የሚል ነው እያሳሰበሽ ያለው። ወይ ልጄን ማናገር አቃተኝ ነው እንዴ? ልጇን እኮ በሞት ያጣችም አለች እኮ። እንዴት አሁን አንቺ ልጅሽ በህይወት ኖራ ማናገር አቃተኝ አላገናኘኝ አለ የሚለው እሱ ያስከፋሻል። እስከ ወዲያኛው ልጇ ላትመጣ እኮ የሞተች እኮ የሞተባቸው እኮ አሉ እዚህ ውስጥ። እነሱ ለዘላለም አያናግሩ ልጃቸው ወይ እነሱ ካልሄዱ ካልሞቱ በስተቀር እንጂ በህይወት አለሽ ልጅሽ። ቀን ቀን ይተካ ጊዜ ይተካ እንጂ ማያልፍ ምንም የለም። ነገ በአካል በዓይነ ስጋ እኮ ታገኛታለሽ። እስቲል ተስፋ አለሽ ማለት ነው። ተስፋ የሌለው አለ በቃ ሞተዋል ብለው ቀብረው የሚኖሩ በተስፋ ገብቶሻል። ታሞ የተኛ አለ፣ እስር ቤት ያለ አለ፣ የሞታ አለ። በዚህ ሰዓት ይሄ ሁሉ ነገር ባለበት ሰዓት አንቺ ያለብሽ መከራና ፈተና እንደ አንቺ ጫማ ውስጥ ከባድ ሰዓት ሊሆን ይችላል። አይ ነው ግን የባሰበትም አለ። አመስግኝ። ጠንካራ ሆነሽ መነሳት ትችያለሽ። ለብዙ ሰው አርአያ የምትሆኝ ሴት መሆን ትችያለሽ። መንፈስሽ ጠንካራ ይሆን። ሰው መንፈሱ ከተሰበረ ሁሉ ነገሩ ነው የሚበላሽ። የኔ እናት ገንዘብ ቢኖረው ትርጉም የለውም። ገብቶሻል? ስለዚህ መንፈስሽን አበርሺ። እልህ የያዝሽ ራስሽን ጠብቂ። ለራስሽ ጤና እንቅልፍ ተኝ። ሰላም፣ የአእምሮ ሰላምን የመሰለ ነገር የለም። ሰውን አትግፊው እንጂ ብቸኛ ብትሆኚ ምን ያስጨንቅሻል? አንቺ ሰው ብቸኛ፣ እኔ ብቻዬን መሆን ነው የምፈልገው። እውነቱን ንገሪኝ ካልሽ አንቺውም ቤተሰቦቼ ለማን ነው የምለፋው ባሌም እንደዚሁ ነው ምናምን ነው ብቸኝነቱን የተሰማሻል። እኔ ግን ሆን ብዬ ብቻዬን ነው መሆን እያረጀው ስለሆነ ነው እርግጥ ብቻዬን መሆን የምፈልገው። እድሜሽ እየገፋ ሲመጣ ብቻሽን እየሆንሽ ነው የምትመጪው። ድራማ አትፈልጊም፣ ጫጫታ አትፈልጊም፣ ወከባ አትፈልጊም። ማድረግ የምትፈልጊውን መልካም ነገር ከሆነ ታደርጊዋለሽ። ከፈጣሪሽ ጋር ብቻ ነው መኖር የምትፈልጊው። ይህ ጨብጨባ አያስደንቅሽም፣ በዙሪያሽ የሰው ከበባ አያስደንቅሽም። ገብቶሻል? ስለዚህ ብቸኛ መሆንን የመሰለ የሚያበስልሽ ነገር የለም። ብልህ ነው የሚያደርግሽ። የአእምሮ ሰላምሽ ነው የሚጠበቀው። ዛሬ ሰው ጠልፎ ነው የሚጥልሽ። ሰው ቢከብሽ በዙሪያሽ ምን ትርጉም አለው? ስለዚህ ተስፋ መቁረጥ የለብሽም። እሺ፣ ትልቁ ስህተት ምንድን ነው መሰለሽ? ወይም ቀላሉ ነገር ምድር ላይ ተስፋ መቁረጥ። ዋጋ አያስከፍልም ተስፋ መቁረጥ። ያው ከዚህ እንደወጣሽ ራስሽን ለማጥፋት በቃኝ ብለሽ መሄድ አትደክሚበትም። መኖር ዋጋ ያስከፍላል። መኖር ጥረት ይፈልጋል። መኖር ተስፋ ያስፈልገዋል። ጥንካሬ ይፈልጋል። ተግባባን? ግልጽ ነው? ማዳም አለሽ? ሄሎ፣ እየሰማችኝ አልነበረም? ጎበዝ አሎ፣ እየሰማው ነው። ሰምተሽኛል አይደል? ስለዚህ ዛሬ ጀምረሽ ከነዚህ ሰዎች ራቂና ለ3 ወር ብቻሽን የመሆን ሰዓት፣ የማሰብ ሰዓት፣ ከኔጌቲቭ ነገር የመራቅ ሰዓት። እሺ፣ ከዛ ደግሞ ተመልሰሽ ትንጫወ። እሺ፣ እሺ፣ አይዞሽ።
አመሰግናለሁ አሌክስዬ። ሌሎችን ስትመክርም እየገቡ እየሰማሁ ግን ምንም መጽናናት አልቻልኩኝም። አመሰግናለሁ። አይዞሽ ደግሞ እሺ 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 ተባረክ። በጣም ተስፋ አትቁረጦሽ ጋይስ። አብዛኛው ሰው ማለት ይቻላል አሁን እጅ ለመስጠት በጣም ስስ ነን። የአሁኑ ጊዜ ትውልድ ማለት የአሁን የድሮ ልበል እንጂ ሼባ ስለሆንኩ የሆነ ሰው ራሱን ካጠፋ ወይም ራሱን አጠፋ የሚል ዜና ከተነገረ ዝም ያለው በሙሉ ይወጣል። አይገር እኔም ትንሽ የቀረኝ ምናምን ኧረ እኔም ወደዛው ነኝ ምናምን እና የሆነ ቋፍ ላይ ያሉ ብዙ ሰዎች አሉ። ኦልሞስት ማጆሪቲው 80% 70% የሚባለው ሰው ጫፍ ላይ ነው ያለው። ማለት እንደው ነገሩን አደባብሶት ተከርኖ የብሰሉና ማየት ነገር ብሎ ነው እንጂ ትንሽ ነገር ነው የሚገፋው የሚፈልገው ራሱን ለማጥፋት አብዛኛው ሰው። ጋይስ የትኛውም ነገር ቋሚ አይደለም። እኔ ልንገራችሁ፣ እኔ መንፈሳዊ ሰው አይደለሁም፣ ላጽናናችሁ ምናምን አልችልም። ከህይወት ከቀዳሁት ምነግራችሁ ሁሉም ነገር ቋሚ አይደለም። እመኑ። ደስታችሁ ቋሚ አይደለም፣ ምቾታችሁ ቋሚ አይደለም፣ ሀብታችሁ ቋሚ አይደለም፣ ዝቅታችሁ፣ መከፋታችሁ፣ መጨለሙ፣ ማጣታችሁ፣ መክሰራችሁ፣ መውደቃችሁ በሁለቱም ሳይድ ቋሚ አይደለም። ይህንን አረጋግጥ። እኔ አሁን ሲመቸኝ ቋሚ እንዳልሆነ ነው የማስበው። በነገራችን ሲመቸኝ፣ ስወደድ፣ ከፍ ስል፣ ሳሳካ፣ ገንዘብ ሲኖረኝ፣ ምቾት ምናምን፣ ክብር ምናምን ሲመጣ ይሄ ቋሚ እንዳልሆነ አስባለሁ። ነገም በተቃራኒ ውድቀት ሲመጣ፣ ማጣት ሲመጣ፣ መጠላት ቢመጣ፣ መክሰር፣ መውደቅ፣ መጨለም ቢመጣ እሱም ቋሚ እንዳልሆነ አውቃለሁ። ስለዚህ በሁለቱም ሳይድ ሲሞላልኝ አልመጻደቅም፣ ደረቴን አልወጥርም ወይም አልራገጥም ማለት ነው። ሲጎልብኝም አልሰብርም። በሁለቱም ሳይድ ኒውትራል ሆናችሁ ነው መቀጠል ያለባችሁ እንጂ እንደዚህ ስስ የሆነው ለምንድን ነው? የአሁን ጊዜ ልጆች ለምንድን ነው እንደዚህ ስስ የሆናችሁት? ጊዜው ነው ወይስ አየሩ ነው? ሄሎ ሰላም ነገር ላማክር ነበር። እሺ ንገሪኝ። ከጅምሩ መንገር ፍቅረኛ ለመያዝ ፈልጌ ማለት ነው። ከዛ ልክ ሲቀርቡኝ ደግሞ ምን እንደሆነ አላውቅም። እኔ እንጃ ችግሩ ከኔ ይሁን ከነሱ አላውቅም፣ ብቻ አይመችም። ስንት ናቸው ማለትም አለ አይደል አሌክሶ፣ ስንት ናቸው እያልክ በእናትህ እኔ እሺ የሚያዘኝ ነው። ስለዚህ አሁን አለ አይደል ናቸው ስላልሽ ነው አንቺ ማለት እንደዚህ ሲሆኑ ያስጠሉኛል አልችልም። እኔ ይኸውልህ ምን ማለት አሌክስ ላስረዳማ። አሁን አንድ ሰው ሊጠይቅ ሊያወራክ ይመጣል አይደል? ከዛ እኔ ደግሞ ምን እንደሆነ አላውቅም፣ ብቻ ከሱ ጋር አልስማማም፣ ከሌላውም ጋር አልስማማም። እንደዚህ አለ በቃ። ስልኬንም ተሰጥቶ ይመጣሉ። ከዛ በኋላ ደግሞ የሰፈር ልጆችም ቢያንስ በቃ ሊያወሩኝ ማለት ነው በቁም ነገር እና ያበሳጨኛል። በቃ አለ ምን እንደሆነ ግን ችግሩ ምን እንደሆነ አይገባኝም። ምንድን ነው ያበሳጭሽ? ንግግራቸው ንግግራቸው አይመቸኝም። ለምን እንደሆነ አላውቅም። በቃ የሆነ ነገር ነው። ምንድን ነው የሚያወሩሽ? በሱ ብዙ ግን አለ። ግን በቃ በትንሹ ላስረዳት ይሆናል። ሲያወሩኝ የሆነ በቃ የማይጠበቅ ጥያቄ ነው የሚጠይቁኝ። እሺ እድሜሽ ምን ያህል? እድሜ 22 ነው። ሚዩት አድርጊሽ። ሄደሽ ደወሉ። አፍቃሪ መውጋት እኮ መርፌ አስቸጋሪ ነው ታውቃላችሁ አይደል? እሺ አሁን አዳምጪኝ በደንብ። አንደኛ ጊዜሽን በዋዛ ፈዛዛ አታሳለፊ። 22 ዓመትሽ ነው። አሁን የምትጃጃይበት እድሜ አይደለም። የሆነ ሰው መጣ ስለ ፍቅር አወራኝ፣ ወሬው አስጠላኝ ምናምን፣ በቃ እስቲ ቶፒኩን ዝጊው። 22 ዓመትሽ ነው አይደል?
ዝጊው በቃ። አሁን የፍቅር ግንኙነት ውስጥ የምትገቢበት ሰዓት አይደለም። ገና ልጅ ነሽ። ብትገቢም ትርጉም የለውም። ምክንያቱም ትዳር አትይዥም በዚህ ሰዓት። የህፃን ጨዋታ ነው የሚሆነው። ዝም ብሎ ታይም መፍጀት ነው ጊዜ። ያንቺም እድሜ ይሄዳል። እዚህ ላይ የምታወጪውን ኢነርጂ ስራ ላይ፣ መንፈሳዊ ህይወትሽ ላይ፣ ማህበራዊ ህይወትሽ ላይ፣ ጤናሽ ላይ፣ ለገንዘብ የምትሰሪው ስራ ላይ ብታውዩ ያ ኢነርጂ ብዙ ነገርሽን ይቀይረዋል። የሚደርስ ጉዳይ እኮ 25-26 ዓመት ስትሆኚ በደንብ የምትረሲበት እድሜ ነው። የፍቅር ግንኙነት ውስጥ ለመግባትም ምን አይነት ሰው ነው ለፍቅር ግን ለትዳር የሚሆነው የሚለውን የምትመዝኝበትን መንገድ የበሰለ ነው የሚሆነው። አሁን ግን ዝም ብሎ ወንድ ስለሆነ ስለተጀናጀነ ስለመጣ ብለሽ የምትቀበይበትና በማየው ነገር ጊዜሽን ለምን ታቀንሽ? ይበላሻል። ለምን አትተዩ? ዝጊው በቃ። በአደገኛ እጠሪው ህይወትሽን በቃ። የፍቅር ግንኙነት ይሄ መጀናጀን ምናምን ቦይፍሬንድ ምናምን የሚባሉ ነገሮችን አሁን አላስተናግድም። ትኩረቴ ምንድን ነው? ስራዬ ላይ፣ መንፈሳዊ ህይወቴ ላይ፣ አላማዬ ላይ። ስደት ላይ ከሆነ ያለሽው ደግሞ እዛ ለውጥሽ ላይ። አሁን ስደት ላይ ያሉ ብዙ ሰዎች ራሳቸውን ለመቀየር ብዙ ነገር ያደርጋሉ። ከማዳም ቤት ወጥተው የራሳቸውን ቢዝነስ ለመክፈት ይሞክራሉ። የቢዝነስ ባለቤት ለመሆን ይጥራሉ። ገንዘብ ሴቭ ያደርጋሉ። ቁብ ይገባሉ። ራሳቸውን ያሻሽላሉ። አሉ እንደዚህ ነው ጎበዝ ልጆች። አፕሪሼት ማድረጋቸው እነሱ ከነሱ ጋር ራስሽ ውድድር ውስጥ ግቢ። ራስሽን አወዳድር እንጂ ዝም ብለሽ እዚህ ኢሞና ፌስቡክ ላይ እንዴት ነሽ ማማዬ ቁርስ በላሽ ወይ ምንም ትርጉም የሌለው ኢነርጂሽን የሚወስድ ጥቅም አልባ የሆነ ነገር ላይ ጊዜሽን አታባኪው። እመኝ እሺ። እና ማለት ነው ብዙ ይገርመኛል። ብዙ ሰው ይመጣል፣ ከዛ በኋላ ሊያወራኝ በግድ ይሆናል አይደለ? እና እኔ አይመቸኝም። የሆነ በስራ ላይ ታይም ሊሆን ይችላለሁ፣ ብቻ አላውቅም። እና የሚጠይቁኝ ጥያቄ ደግሞ እኔ የሚያበሳጨኝ ብዙ ጊዜ ይሆንብኛል። እና እድሉን ለመግባት ስለሰጠኝ አመሰግናለሁ። ብዙ ነገር ለማድረግ ጥያቄ በቃ እንደዚህ በሚመክሩ ሰዎች መካከል ቁጭ ብዬ ብዙ ጊዜ ስለማዳምጥ አንተ በቃላ ውሳኔውን ማዳመጥ ይሻለኛል ብዬ ነው ለዛን የገባው። ታሪክስ በጣም ነው የማመሰግነው። ህፃናቱ ላይ ነው የበረታው ጎበዛውን። የት ነው ይሄ ልክፍት ግን የሚይዛችሁ? ቦታውን ማጥናት ያለብን ይመስለኛል። 21 ዓመት አላልፋለ እኮ የሴቶቹ እድሜ። ወንዶችም የሆነ መመጠን ያለብን ነገር አይመስላችሁም? ከሆነ እድሜ በኋላ አንለፍ። ወንዶችም ጋይስ አያድግም እድሜያችን። 30 እናድርገው ጎበዝ። እድሜ ስንት ነው? ከ30 ንቅንቅ አይልም። የዛሬ 10 ዓመትም በስንት ነው? 30 ነኝ። 30ኛ ለስንተኛ ጊዜ? አረ ከ21 አሳልፉት እድሜያችሁን። እንደው ለይሉኝታችን እንኳን እንደው በስሱን ገፋ አድርጉት። እንደ ቦርድ ሰፋገል እኮ በቃ መግፋት እኮ ይቀረናል። እሺ 15 ደቂቃ ይቀረናል። 15 ደቂቃ ቀዶ ጥገናችን ባይዘ ምንም ቢሆን ምን አይቀርም። ሁልጊዜ ሳበኝ ስልህ አልስበኝም። ለምንድን ነው? ያው ብዙ ስለሚበዛ ነው እኮ ገስት ላይ አሁን ገብተሻል። አሁን በግድ በስንት ድርጅት ናት? ምን ልታዘዝ? እንዳታስወጣኝ ሻውርች እስከምጨርስ ግን። ኧረ አላስወጣሽም። ለምን እንደዛ አልሽ? ማለት እምኪን ደስ ካላለህማ። ኧረ ምንም ችግር የለም። በሰላም ነው? ደህና ነሽ? ደህና ነኝ። ምንም እንዳታስብ እሺ። ምን ልታዘዝ? ሳናግርህ ደህና ሆናለህ የበለጠ። መጀመሪያ ቤተሰቦችን ፎሎ አስደርገኝ። 100 ሰዎች ፎሎ እንዳደርጉኝ አድርግልኝ። እዚሁ ላይ ብላይ ሆኜ አንተ ላይ ሆኜ ማለት ነው፣ ገስት ላይ ሆኜ። ትእዛዝ ነው? አዎ ትእዛዝ ነው። አሁን ያለሽ አስቸጋሪው ነገር ሀበሻ ደግሞ ያለሽ አርጉ ሲባል አታርጉኝ ብትይ ነበረ ጥሩ የሚሆን። አየሽ አርጉ ስትይ በአንተ ትእዛዝ ያደርጋሉ፣ እያደረጉ ነው። እንደዛ ካልካቸው ያደርጋሉ። ሲቀጥል ደግሞ ሲቀጥል ሁላችንም እና አሁን ህግም ትያታለሽ እንጂ ማለት ነው አናረግም ነው የሚሉት። ግን አንቺ ስትገቢ አሁን አንድ ሰው ፎሎ ቢያደርገኝ
ፍርድ ቤት እያንዳንድሽን እገትርሻለሁ፣ ለእያንዳንድሽ መጥሪያ ነው የምሰጥሽ ብትይ እስቲ አባቷ እንደምታመጣ አሁን ሳያደርጉኝ ከወጣሁኝ አለቃቸውም ማለት ነው። እያንዳንዷን ሳያደርጉኝ ከወጣሁ እንደዛ ነው የማደርጋቸው ስጀመር። እሺ ይኸውልሽ አሁን 10 ደቂቃ ነው የቀረን እና ሰዓቱን ከመንገለው የሆነ ሰው እንስማበት፣ የሚጠቅም ነገር እናድርግበት። ኦኬ እኔ ምንም አልልም። የሚለው ነገር ማለት ነው ሁልጊዜ የአንተን ድምፅ ሪከርድ አዳምጣለሁ። አንተን የሰማው ማለት ቤትህ አልገባም አንዳንዴ ጊዜ ማለት ነገሮች ከአቅሜ በላይ ሲሆኑ ማለት ነው እኮ በቃ አሁን ትተባበሪኛለሽ ሰዓቱን ከመንገለው። መጀመሪያ አንተን እንድትተባበረኝ ፈልገው እኔ ወድጃለሁ። ከአንተ ፍቅር ይዞኛል። እስካሁን ፍቅር ይዞኛ ያቅም ነበር። ይህ ልክፍት ነው ወረጅ። እንዲህ አይነቱ ጥሩ ማስታገሻ ኮማ ክፍል አስገቧት። ይህ ደግሞ እንደው የፎሎ ነገር ነው ብዬ ተለክፈሽ ነው የቀትሩ ነው የሌሊቱን የለከፈሽ ያለ ነገር ነው። እሺ ጎበዝ 10 ደቂቃ ነው ያለን ዛሬ። እሺ ሜምበር ሆኑ። እሺ ከላይ ከስም አይሰራም። እሺ እንቀጥል። ለሆነ ሰው እኮ እንዲጠቀም ብዬ ማለት አይደለም። ምን እንታዘዝ። በጣም ነው የምወደህ በዚያው አጋጣሚ። እሺ እግዚአብሔር ያክብርልኝ። እሺ በጣም ወዳት ታናሽ ታለችኝ እና ልጅ ነች ገና 16 ዓመቷ ነው። እሺ እና እኔ ስደት ሀገር ነው የምኖረው። አፈቀረች እና ግራ ገባኝ ምን ላድርግ። ስንት ዓመቷ ነው? 16 ዓመቷ ነው ገና። የት ነች እሱ? ክፍለ ሀገር ነች። አፈቀረች? አዎ አፈቀረች። የሰፈር ዱርዬ። ቤተሰብ የለም? ቤተሰብ አለ፣ መስማት አልቻለችም። ከቤተሰብም ጠፍታ ወደ ባህር ዳር ሄዳለች። ግን አሁን ባህር ዳርም ሆና ልጁ ጋር ትገናኛለች። ከቤተሰብ ወጥታለች፣ ጠፍታለች እኮ። እንግዲህ አሁን 16 ዓመቷ ስለሆነ እናንተ ይህንን ኮንትሮል ማድረግ አለባችሁ። አንድ ቤተሰብ ሄዳችሁ ካለችበት ማምጣት። ምክንያቱም ከ18 ዓመት በታች ነች፣ ወንጀል ነው። ከ18 ዓመት በታች የሆነችን ልጅም እሱ ወንዱ በፍቅር አሁን ፈልጌ ነው ብትል አትችልም። እሷ በዚህ እድሜ የምትወስንበት እድሜ አይደለም። ስለዚህ ምን ላርግ የምትይው አይደለም። 16 ዓመት እንዴ የ5 ዓመት ልጅሽ ወይ የ2 የ3 ልጅ ዓመትሽ ልጅ ማለት ነው ኖሮሽ የፈለገውን ሊያደርግ ሲል በቃ ፈልጓል በሽ ትይዋለሽ እንዴ? አትተይም እኮ። ምክንያቱም አያውቅም። በዛ ሰዓት አንቺ ነሽ ነገሮችን ኮንትሮል የምታደርጊ። 16 ዓመቷ ነው ገና ለአቅመ ሔዋን አልደረሰችም። ስለዚህ እናንተ ናችሁ ይህን መቆጣጠር ያለባችሁ። 18 ዓመቷ ከሆነ አዎ መብት ነው ብትል በህግ ምናምን ትልል ይችላል። እዛም ደረጃ አይደርስም። ግን አሁን እናንተ ቤተሰብ ተነጋግራችሁ ይህንን ኮንትሮል አርጉ። ሄደች ምን ማለት ነው? ዝም ልትወረት ነው? ነገ ብትጎዳ አይቆጫችሁም? ስለዚህ እናንተ ጫን ብላችሁ ነገሮችን አስተካክሉት። ተግባባ? አመሰግናለሁ። ያው ሞክሬ ነበር ስላልቻልኩኝ ነው። ቤትም እንዲመልሷት አድርጋለሁ። እዛ ገርፈዋታል ምናምን። እኔም እንደ እህትነት እንደ ጓደኛ ሆኜ መክሪያት አለው። ተቆጥቻት እንኳን አላውቅም። መለስ አሁን እኮ ይኸውልሽ ነገ ደመንባ ነው የምታረቅሰው እቺ ልጅ። አሁን ተከትዬ ሄጅ ያለው የምትለው ጎረምሳ ማለት ነው። አሽቀንጥሮ ነው የሚተዋት። ገብቶሻል? እንደ ማስቲካኝ እኮ ነው የሚተዋት። በዚህ ጊዜ ግን አይታያትም እቺ ልጅ። የሚታያት አፈቅርሻለሁ ማለቱ ከእሷ ጋር ምንም የትም አይደርሱም። በዚህ ዕድሜዋ እሷን አገባት ወይ ቁም ነገር አያውቁ። እሷም ለዛ የደረሰች አይደለች። ስለዚህ እናንተ ይሄንን ጫን ብላችሁ በህግም ቢሆን ነገሮችን ለማስተካከል ሞክሯል። በዛ ይቆጭሻል። እንደ መፍትሄ ወደ ስደት ሀገር ላምጣት ይሄን ነበር ያሰብኩትን። አይ ነው እሱም ደግሞ ሌላ ጣጣ ነው። አችል 16 ዓመቷ ነው። ገብቶሻል? ምን ታውቀው ትመጣለች። ብታመጫትም ደግሞ እዚህም እኮ ሌላ ጣጣ ውስጥ ገባብሻለች። እዛው ቤተሰብ ጋር ብትሆን ግን መያዙ እንደውም ጥሩ ነው። ሰው ሀገር ላይ አሁን አምጠሻት ሰው ቤት አስገባሻት እንበል እንደፈለገች ልትሆንና ልበላሽ ብትል እኮ አሁን ፋይር አሁን እቺ እድሜ ጋይስ እቺ እድሜ ይኸውልሽ አደገኛ እድሜ ነች። እቺን እድሜ በደንብ ያሳርጋችሁ እንደምንም ለማሳለፍ ካልሞከራችሁ እሷ ራሷ የምታውቅበት እድሜ አይደለም። ይሄ የእሳቱ ጊዜ ነው። ማንም አታዳምጥም።
ካለፈች በኋላ ነው የሚቆጫት። አንቺ 16 እስከ 20 ምናምን ያለችው እድሜ በጣም እሳት ነች። ስለዚህ እሷን እንዴትም ብላችሁ እስክታልፍ ድረስ መያዝ ነው። ከዛ በኋላ ራሷን ስለምታስተውል ማስተዋል ስለሚኖር እንትን ትላለች። ስለዚህ ወደ ስደትም ባታመጫጠው። እሺ፣ አመሰግናለሁ። ሌላ አንድ ነገር ስለኔ ደግሞ ልንገርህ። እሺ፣ አግብቼ ነበር እና በሆነ አጋጣሚ እዛው ነው ወደ ስደት ሳልመጣ ነው እዛው ከቤት የጠፋሁት ማለት ነው። የሆነ ጉዳት ሊያደርስብኝ ምናምን ሲል ጠፍቼ ወደ ህግም አልሄድኩም፣ ቤትም አልሄድኩም። ባሌ ወደ ህግም አልሄድኩም፣ ምንም አልመጣልኝም። በዙሪያ ምክር የሚሰጠኝ ሰው ምናምን አልነበረም። ተደብቄ ለአንድ አመት ያክል ሰራሁኝ እና የሆነ ሰዓት ላይ ያገኘኝ በዛቻ ምናምን እሱንም ያው ሲያስፈራራኝ ምናምን ስራ ለቅቄ ሌላ ቦታ ተደብቄ እየሰራው ምናምን ፕሮሰሴን ጀመርኩና ከሱ ለማምለጥ ብዬ መጣሁና 80ው አልተቀደደም አሁን እና 80ው መዘጋጃ ቤት ሄዶ የተፈራረመ ምናምን ሳይሆን ክፍለ ሀገር ላይ በሽማግሌዎች ነው የተፈራረመው። መዘጋጃ ቤት የት ምናምን አልሄድንም እና አንዳንድ ሰዎች ችግር የለውም በራስሽ ስም የሆነ ገንዘብ ምናምን ብታደርጊም ችግር የለውም መዘጋጃ ቤት ካልሄድሽ ይሉኛል። አንዳንድ ሰዎች ደግሞ አይ የሽማግሌ የሚሆን የሆነ ቫልዩ አለው እና ተጠንቀቂ ምናምን ይሉኛል። እና ምን ትላለህ አንተ? 80 አልተቀደደም አልተቀደደም። አሁን ተለያይታችኋል ግን ሁለታችሁ ባይቀደድም የራሳችሁ ኑሮ ነው የምትኖሩት? አዎ። እሱም የራሱ ኑሮ እየኖረ ነው። እሱማ ዛሬም ድረስ ያስፈራራኛል። ካገኘሁሽ አሲድ ነው የምደፋብሽ፣ ያለበለዚያ ወደ ቤትሽ ተመለሽ ነው የሚለው። አሲድ ፊትሽን ነው ማበላሸው ምናምን ነው የሚለው። ስለወጣሽ ያለ ፍቃዴ እና አልፈታም፣ በህጋዊ መንገድ ብትመጪ እንኳን አልፈታሽም ምናምን ነው የሚለው። ስለዚህ አሁን አንቺ ምንድን ነው እያሳሰበሽ? በመሰረቱ ገንዘብ በአካውንቴ ነው የማደርገው እና አንድ ይሄ ነገር ያሳስቦኛል። ሁለት ደግሞ በህግ እሱን ሲሄድ መፍታት እችላለሁ። እሱ ባይፈልግም አዎ ትችላለሽ። ይሄ በጣም አደገኛ ዛቻ ነው። ይህን ማስረጃ ያሽ ከዚህ ሰውዬ ጋር ይሆንሽ ሰማይና ምድር ቢደፋ እንኳን እንዳትኖሪ። ለምን ነው ተቀርሽ እንምልሽ? እውነተኛ ማንነቱን አይተሽዋል። አሲድ ደፋብሻለሁ አለ ማለት እንደ ደፋብሽ ቁጠሪ። ምን እድሉና አጋጣሚ ቢያገኝ ያደርገዋል። ከዚህ ሰውዬ ይህንን ሰውዬ ባሪ ብለሽ ማግባትሽ ማለት ነው። ተሰስችበት። መቼ ነው የተጠባበሳችሁት? መቼ ነው አፈቅርሃለሁ ብሎሽም አፈቅርሻለሁ ብሎሽም ከነበረ የውሸት ይሄ ደም አፍ ላይ ያለ የማስመሰል ነበር ሲልሽ የነበረው። አየሽ፣ ነግሬያቸዋለሁ። ፍቅር ማለት ጋይስ፣ ፍቅር ማለት አፈቅርሻለሁ፣ እወድሻለሁ፣ ሞትልሻለሁ እኔ የኔ ህይወቴ ማለት አይደለም። ፍቅር ማለት ትርጉሙ ምን እንደሆነ ታውቃላችሁ? በምትጣሉበት ሰዓት የምታሳዩት ሪያክሽን ነው። የዚህ ሰውዬ ሲጣላሽ ሪያክሽኑን አይተሸዋል። ጥፍሩን ያወጣው ቀጥታ። እውነተኛ አፍቃሪ፣ እውነተኛ ወዳጅ፣ እውነተኛ አስመሳይ ያልሆነ ሰው ቢሆን ምን እንደሆነ ታውቂያለሽ የሚያደርገው? እሺ ካለኔም ካልፈለግሽ የራስሽን ህይወት ኑሪ ብሎ ኮንፊደንስ ኖሮት በራሱ ኮራ ብሎ የራስሽ ጉዳይ የራስሽን ህይወት መቀጠል ትችላለሽ ብሎ ቆፍጠን ብሎ የራሱን ህይወት ነው የሚመራው። ይህ ሰውዬ ግን አፍቅሮሽ አያውቅም ነበር በህይወት ዘመኑ ጭራሽ። ይህ ማረጋገጫ ይሄው አሲድ ነው መደፋብሽ አለሽ። ስለዚህ ይሄ ሰውዬ አንቺና እሱ ምድር ላይ ብትቀሩ እንኳን ባልሽ ሊሆን አይችልም። ግን እንቅጩ ነው ምንልሽ። በአቋምሽ ጽኚ፣ ፈርተሽ እንዳትኖሪ። ሀገሬ ስትሄጂ ይሄ ያለውን ነገር በሙሉ ማስረጃ ይዘሽ ቀጥታ በህግ ጉዳዩን ያዡ። እኔ መፍታት ትችላለሽ። ሁለተኛ ይሄ ራሱ ወንጀል ነው። እስኪደፋብሽ አይጠበቅም። እሺ ዘብጥያ ነው የሚገባው። ተግባባ? የአካውንትሽን ነገር ስትሄጂ ለማንም ምንም አትበይ። አንድ አካውንትሽ ውስጥ ካስገባሽ ካሁን በኋላ ያለውን አታስገቢ በአካውንትሽ። እስካሁን ግን ካስገባሽ ምን አድርጊ መሰለሽ? ዝም በይና ሀገር ቤት እንደገባሽ አካውንትሽን እኮ ማንቀሳቀስ ትችላለሽ። መብትሽ ነው። አካውንትሽ ውስጥ ምን እንዳለ ምናምን ለማንም አትናገሪ። ከዛ ውስጥ ቀስ ብለሽ አውጪና
ጉዳዩ እስኪያልቅ ድረስ ወይ እናትሽ አባትሽ ምናምን ካላቸው ቡክ ቀስ ብለሽ በእነሱ አካውንት ውስጥ አስገቢና ገንዘቡ ያዡ ቡኩን ምናምን ዝም በአጠቃላይ ዝም በይ። ምን እንዳለሽ ለማንም አትናገሪ። ይህ ገንዘብ አለኝ ይህን አሳካው እንዲያገኘው አትበይ። ጉዳዩ ልክ በህግ ሲያልቅ ጉዳይሽን በራስሽ መንገድ ታደርጊዋለሽ። እሺ እሺ፣ አመሰግናለሁ። ማስረጃ ላልከው ግን የለኝም፣ ደውሎ ነው ያለኝ። በቃ ካሁን በኋላ ሚል አለ የዛ እየደወለ ሲይዝትብሽ የሚልሽን ነገሮች በሙሉ ያዣቸው፣ አታጠፊያቸው። እሺ፣ በጣም አመሰግናለሁ። መልካም እድል አንተም ለዛሬ። አመሰግናለሁ። እሺ ክብራትና ክብራን፣ ያው ሰዓታችንን ጨርሰናል። አላርማችን ጮኋል። ለአምትናውን ልንገርህ ነው እንዳታስወጣኝ። እሺ የምችለውን ልነግርህ ነው እንዳታስወጣኝ። ንገሪኝ እየሰማሁ ነው። እኔ የምቸገርበት ችግር ምን መሰለህ? አንደኛ በነገሮች በጣም ቸኩላለሁ። ነገሮች ይበላሻሉ። ከሆነ ወዲያ ደግሞ ለምን ሆነ ብዬ ራሴን እወቅሳለሁ። በጣም እወቅሳለሁ ራሴ። ለምን ሆነ ባልቸኩላለሁ። እንደገና ደግሞ ቀጣይም እንደዛው ቸኩላለሁ እና አሁን ግን በጣም አሚሮዬን እየረበሸኝ ያለው ነገር በምናደድ ሰዓት የምናገራቸው ቃላቶች በጣም ከባድ ናቸውና ያ ቃላት ለአንድ ሰው ተናግሬ በጣም ጸጸተኝ። ይቅርታም ጠይቄያለሁ፣ ግን በቃ ለምን እንደዚህ ተናገርኩ ብዬ አሚሮዬን በጣም ይወቅሰኛል። ይቅርታ ብዬ ይቅርታ ተቀብለውኛል። ግን ምን ተናግረሽ ነው? ከባድ ነው። እዚህ ጋር የሚነገር ምን ብለሽ ቢሆን እስኪ ምን መሰላህ ያልኩት? ከባድ ነው ደግሞ ሪከርድ ያደርጉኛል። ብቻ ቃላቱ ወንድ ልጅ ላይ በተለይ በጣም ለሴትም እንደዛው ወንድ ልጅ ሴትን እንደዛ ብሎ ቢናገራት በጣም የምትከፋ የምታዝንበት ነው። ልክ እኔም ለአንድ ሰው እንደዚያ ያልኩት ነገር በጣም ማለት በኋላ ነው። እኔ ከተናገርኩ ወዲያ ነው። እኔ በሰዓቱ ስለተናደድኩ ነው እንጂ ቢሆን እንኳን ያን ነገር እንኳን ቢሆን እንደዛ ስድብ ነው ማለት አሚሮ ይነካል። ስድብ ነው በይው። አሁን ፖስተትሽን ለማረም ከሆነ ያን ያህል ስድብ ካልሆነ ምን ብለሽ ስተት ምን መሰለህ? አንድ ሰው አንተ ከኔ ጋራ ያለህ ግንኙነት ማለቴ በቃ አትመጥነኝም ነገር ካሳለፍኩት አንጻር አንተ ለእኔ በቃ አትመጥነኝም። እሺ ኧረ ብዙ ነው ብቻ እኔ ምን መሰለህ የሆነ ግንኙነት ያሳለፍኩትን ለመርሳት ነው አንተን የጀመርኩት። እናንተ ደግሞ ያን ነገር ልታስረሳኝ አልቻልኩም ምናምን ነው ያልኩት ነው። በጣም ጸጸተኝ ካልኩ በኋላ ፍቅረኛሽ ነው ያልሽው? እንደዚህ ፍቅረኛ አይደለም፣ ያኔ ዝም ብሎ እናወራ ነበረ። ዝም ብሎ ንግግርሽ ግን ለፍቅረኛ የሚባል ያልሽው ፍቅረኛሽ ካልሆነ ዝም ብሎ ይባላል። ያው ለወደፊት ማለት ለወደፊት ያኔ የሆነ ትዳር ምናምን ይሆነኛል ብለህ የምታስበው ሰው የለም? እሺ። እና እኔ ደግሞ ጸጸተኝ በጣም እንደዛ በማለት ያኔ የሱ የቤታችንነት ስሜት እንዲሰማው ምናምን አደረግኩት እና አዘንኩ በራሴ በጣም። እሺ። እና ይሄ ነገር ከአሚሮ ያልወጣለ ምን ላድርግ? አሁን ታወራላችሁ ከሱ ጋር? አይ በቃ እንደዛማ ካልኩት ወዲያ አናወራም። እድሜሽ ምን ያህል ነው?
እድሜ በቂ ነበር። 32 ዓመቴ ነው። እሺ ነው ማለት ነው። 32 ዓመት ነው ከመት ልጆች አሉኝ፣ 2 ልጆች አሉኝ ከሌላ የወለድኳቸው። እሺ ምንድን ነው የምትፈልጊው ታዲያ? አሁን የምፈልገው አንደኛ ቶሎ የምወስነው ውሳኔ፣ እንደገና ስናደድ የምናገረው ቃላት የሆነ አሁን ብቻ ጭንቅላት አሚሮኝ ይወቅሰኛል። ለምን እንደዚህ አልሽ ምናምን ይለኛል። ትዕግስት ምንም መረጋጋት ምናምን የለም። እሺ ነው ታርጊና አዳምጪ። ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት መርፌ ነው ሞከሽ እንጂ ሊያስነጥስሽ ይችላል። አንደኛ እድሜ እኮ ትምህርት ቤት ገብቶሻል። 30 ዓመቴ ነው ካልሽኝ የሰው ልጅ እድሜ ያስተምረዋል። በ20 ዓመቱ የሚያስበው አስተሳሰብ እና በ30 ዓመቱ የሚያስበው አስተሳሰብ በጣም የተለያየ። እርግጥ ለአንዳንድ ሰው ማቹሪቲ የእድሜ ጉዳይ አይሆንም። አንዳንድ ሰው 50 ዓመቱ ሆኖ ህፃን ጭንቅላት የያዘ ሰው ይኖራል። ገብቶሻል ማለት 50 ዓመት ሆኖ እንደ 15 ዓመት ልጅ የሚያስብ ይኖራል። 20 ዓመት ሆኖት ደግሞ እንደ 40 እና እንደ 50 ዓመት ልጅ ደግሞ እንደ 55 ሰው ደግሞ የሚያስብ ሰው ደግሞ ይኖራል። ሰው አንዳንዴ ብስለትም ከአስተዳደግም ከሁኔታዎችም ይወሰናል። ግን በአብዛኛው ግን እድሜ ግን ሰውን ይገራዋል። በእድሜ ሂደት ውስጥ ሲወድቅ፣ ሲነሳ፣ ሲያፈርስ፣ ሲገነባ፣ ሲሳሳት፣ ሲያጠፋ፣ ሲያርም ኤክስፒሪየንስ እያዳበረ እውቀት እያዳበረ ጊዜ ልምድ እያገኘ ይመጣል። ስለዚህ አሁን አንቺ ችኩልነት ልጓም ልታበጅለት ይገባል። እነዚህ ይባላል በመሰረቱ አሁን ያልሽው ነገር አንቺ የሳቅሽን የነገርሽን የሚያስቅ አይደለም። የሆነ ሰው ተስፋ ብሎ ከአንቺ ጋር የሆነ ግንኙነት ጀምሮ እኔ ሲጠቀለል ልደበርብህ ነው አይነት ነገር ነው ስሜቱ። እንደውም ጨዋን ወንድ ስለሆነ ነው። አንዳንድ ወንድ ገንዞሽ ሊሄድ ይችላል። አንዳንዱ አይምሮ የሌለው ወንድ ቢሆን እንዴ ማንም መደበሪያ ነኝ እንዴ ምናምን ብሎ ወይ ደግሞ አንቺም ላይ ለበቀል ተጫውቶብሽ ይሄዳል። ከሰዎች ጋር የምንጫወታቸውን ጨዋታዎች ወይ የምናደርጋቸው ነገሮች ጥንቃቄ ይፈልጋል። አሁን 20 ዓመትሽ ላይ ሆነሽ ብታረጊው አይገርም። ለመሰለሽ ልጅ ነሽ ተብሎ ይታሰባል። 30 ዓመትሽ ግን ከሆነ እውነት ከሆነ እድሜሽን የነገርሽን ማለት ነው ትክክል አይደለም። ማስተዋል መብሰል መጀመር አለብሽ። ገብቶሻል? ነገሮች እንዳይፈቱ ችኮላ ጥሩ አይደለም። እኔ ከተማርኩት ከገባኝ ነገር የምነግርሽ በህይወት ውስጥ አንድ ነገር ከማድረግሽ በፊት 10 ጊዜ ለክተሽ ቁረጪ። ከማውራትሽ በፊት ምናልባት 100 ጊዜ ልትለኪ ትችላለሽ። የምትናገሪው ነገር ምላስ አጥንት የለውም፣ ግን አጥንት ይሰብራል። የብዙ ሰዎችን ህይወት ሊያጨልም ይችላል። የብዙ ሰዎችን ህይወት ተስፋ ሊያስቆርጥ ይችላል። በምላሳችን የምንናገረው ነገር ደግሞ ለብዙ ሰዎች ተስፋ ሊሰጥ ይችላል። ለብዙ ሰዎች ህይወት ሊሆን ይችላል። ገብቶሻል አይደል? ስለዚህ የምትናገሪያቸው ነገሮች ከዛሬ ጀምሮ በጣም ተጠንቀቂ። እኔ አሁን እዚህ ፐብሊክ ላይ ነው ያለሁት። ንግግር ስናገር ሰላምታ እንኳን ስሰጥ 10 ጊዜ ለክቼ ነው የምቆርጠው። ምክንያቱም እዚህ ጋር የምናገረው ነገር ወይ የሆነን ሰው ህይወት ሊያጨልም ይችላል። እኔ እንደ ቀላል የቀለድኩት እንደ ቀላል ያወራሁት ነው። በዛው ልክ ደግሞ በጥሩ መልኩ ደግሞ ከሄድኩኝ ደግሞ ምናልባት ተስፋ ቆርጦ መኖር በቃኝ ያለን ሰው ህይወት ሊያለመልም ይችላል። ቃል ፓወር አለው። እሺ ከምትበላይ ከድብደባ በላይ ኃይል ያለው ንግግር ነው እና አረሚው። እሺ ከዚህ በኋላ በሳይ እንደመጣልሽ ነገሮችን መናገር ትክክል አይደለም። ሰዎችን ልብ ይሰብር ይችላል። እሺ ከዛሬ ጀምሮ ቆፍጠን ብለሽ ከመናገርሽ በፊት 10 ጊዜ አስበሽ መናገር። እሺ ተግባባ? እሺ አሌክስ፣ እኔም እኮ በጣም ተሰምቶኝ ነው አንድ ነገር ከተናገርኩ በኋላ ነው። በጣም እኔ እኮ ስለተሰማኝ ነው እዚህ ጋር ተናገርኩ። በጣም ስለተሰማኝ ማለት ነው። ስለዚህ አሁን ከዛሬ ጀምሮ ምንድን ነው የምታደርጊው? ለምሳሌ ተናገሪ የሚል ስሜት ውስጥ ስትገቢ ፍሬን ያዝ ታደርጊያለሽ። እዛ ጋር ወይ ዞር በይ ወይ ከመናገር ቆይ እስቲ ብለሽ 10 ሰከንድ
20 ሰከንድ 30 ሰከንድ ያዝ ማድረግ። ከዛ 1 ደቂቃ 2 ደቂቃ 5 ደቂቃ እያደረግሽ ከመናገርሽ በፊት ማሰብ ጀምሪያለሽ። ጭንቅላትሽ ማሰላት ጀምሪያለሽ። የሆነ ነገር ከመናገርሽ በፊት አፍሽ ላይ መጣና ቆይ እስቲ ረጋ ብዬ ላስብ ብለሽ ብዙ ቀን አሰብሽ የምትናገርበት ጊዜ ይመጣል። ስለዚህ ራስሽን አሰልጠኝሽ በዛሬ ጀምረሽ። እሺ እሺ፣ አመሰግናለሁ። እና ወር ምናምን እጠፋለሁ ስትል ነበር ማለት ነው። አንተ ከጠፋህማ እኛ እንዴት እንሆናለን? እንዴት ነው የምንሆነው? አንድ 25 ቀን ምናምን አልኖርም ላይፍ ላይ ብያለሁ፣ ነግሬያችኋለሁ። ያው ሳልነግራችሁ እኮ ብሄድ ማክበር አለብኝ። እኔም ብለው እኔን አክብረው ወደውኝ የሚከታተሉኝ ሰዎች ካሉ ማድረገው ነገር ማወቅ አለባቸው ብዬ ስለማስብ ነገርኳቸው። እሺ እኛ ዞሮ ተከታታዮቹ በጣም ይጨንቀናል። እንግዲህ ደርሳል አይደርስም። እሺ አመሰግናለሁ። እሺ አመሰግናለሁ። ወዴት ነግሬያችኋለሁ አይደል? ባለፈው ቤት ለመቀየር አስቤያለሁ፣ ቆይቻለሁ ካሰብኩ። ግን አሁን ይህ ጨዋታም ነው አንድ እኮ በቃ መሀል ላይ ስለገባ አጉል ከመዋከብ ብዬ ነው። ጌሙ ጊዜ እስኪያልፍ እና እስኪደርስ በቃ ብዬ ሁሉ ነገር ፖዝ አድርጌ ይዤው ነበር እና ቤት መቀየር አሰባለኝ። መውጣት አለብኝ፣ ከዚህ መቀየር አለብኝ። ምክንያቱም ግራውንድ ነው የምኖረው። አይታችኋል፣ ባለፈው ዝናብ ሲዘንብ እንኳን እዚህ ሀገር በጀልባ ነበር ስንቀሳቀስ የነበረው። ጎርፍ እየገባ ቤቴ ውስጥ ማለት ነው። በቃ በዘነበ ቁጥር እንዲህ ከዚህ ሁሉ አንደኛዬ ትኩረት አድርጌ ዞር ብዬ ፊክስ ማድረግ አለብኝ ብዬ ስላሰብኩ አልኖርም ሶሻል ሚዲያ ላይ ጭራሽ። እና ስጠፋባችሁ እንዳትጨነቁ፣ ምክንያቱም ብዙ የምታከብሩ የምትወዱኝ ሰዎች ትኖራላችሁ። ሰው እኔን አክብራችሁ የምትከታተሉኝ ከሆነ ማድረገውን ነገር ማሳወቅ አለብኝ። አትሊስት አክብራችሁን ከመጣችሁ እኔም ሬስፔክት ላደርጋችሁ ይገባል ብዬ ስላሰብኩ ነው የነገርኳቸው። ምን አገባን ሊል ይችላል አንዳንድ ሰው፣ እውነት ነው። ድንገት ስጠፋ ቴንኪዩ ሶ ማች፣ ድንገት ሳልኖር ስቀር የትም ሶሻል ሚዲያ ጸጥ ስል ሞተ ሊላችሁ ይችላል አንዳንድ ሰው። ያው አበሻ በሬ ወለደ እናውቃለን። አሌክስ የሚባለው አንድ ጥላቢስ ዶሮ እዚህ ቲክቶክ ላይ መርፌ ወጊኝ ሲል የነበረው ከዚህ ዓለም በሞት ተለይተዋል ሲል የሚወደኝ ሰው ምናምን እንዴ ብሎ ለምን በገዛ ስልካቸው ይሳቀቁ የሚወዱኝ ሰዎች። ወይ ደግሞ አደጋ ደርሶበት ሆስፒታል ገብቶን የጠፋ ይልሃል። ዝም ብዬ በጠፋ ነው የምልህ እኮ። አሁን ነገ ተነስቼ ላጥቢ ላይቭ መግባት እንትን ማለት ተጠልፎ ነው፣ ታግቶ ነው፣ አግብቶ ነው፣ ወልዶ ነው፣ ማጅራት ተመቶ ነው። እኔን የሚወዱኝ ሰዎች ለምን ይረበሹ ነው ገብታችሁ። ከነገርኳችሁ ግን አትሊስት ፈገግ ብላችሁ ላይክ እንደ ሪፖስት አድርጋችሁላችሁ ትሄዳላችሁ ብዬ ለጠላት በር ላለመክፈት ነው ገብቷችሁ። አንዳንድ ክፉ የሚያስብ ክፉ በማሰብ እንቅልፉን አጥቶ የሚያደርስ እሺ፣ ለዛ ነው። ጤና ይስጥልኝ። ምክር ፈልጌ ነበረ። እሺ ንገሪኝ። ያኔ የሳውዲ አረቢያ ነው የምኖረው እና ከመጣሁ 4 ዓመት ሆኖኛል። ግን አሁን ላይ ይህ በቃ ይጨንቀኛል፣ እንቅልፍ ምናምን የለም፣ አይወስደኝም ማለት ይቻላል። ምንም የሚጨንቅሽ እኔ እንጃ ከራሴ ጋር መግባባት ነው የሚያቅተኝ። ምንም የሚያስጨንቀኝ ነገር የለም። ግን መኝታዬ ሰዓት ሲደርስ በቃ የእንቅልፍ ሰዓት ያኔ እንቅልፌ ይጠፋል። ኦልሬዲ ደግሞ ስራ ትሰራ ነው እንቅልፌ የሚመጣው። ስራ ስትሰሪ እንቅልፍሽ ይመጣል። እንቅልፍ ሰዓት ሲደርስ እንቅልፍሽ ይጠፋል። አዎ ይጠፋል። ስነሳ ራሴን ያመኛል ምናምን ሆነ ጭንቅንቅ ስራ ምናምን ስሰራ ነው ሚቶኝ። ስራ ላይ ሳሳልፍ ደህና ሆናለሁ። ግን የሆነ ስቀመጥ ምናምን በቃ የሆነ ጭንቅ ይለኛል። ምን እንደሚሆን አላውቅም። ፍቅር ምናምን ይዞሽ ያውቃል? ከአሁን በፊት ይዞኝ ለቆኝ ያውቃል። ግን ያንን ያኔ አላስታውሰውም። ያን ያክል ቶሎ ነው ምንም አይደለም።
አይ ዘንድሮ ፍቅር ቶሎ ነው የሚለቀው እንደ ኤሌክትሪክ በቃ ቶሎ ያዝ ልቅ ሳይሆን ያው በልጅነቴ ስለሆነ ብቸኝነቱ ያው ኢትዮጵያ ያለውና ፍቅር ያዘሽ ሳይሆን እዚህ ሀገር ሳልመጣ ነው ኢትዮጵያ ሳለሁ ተማሪ ያለው ማለት ነው። ተፈቃሪው የት ነው አሁን? ተረስቷል? ረስተሽዋል? ያኔ አሁን ላይ የትም ስለሱ ስጀምር አላስብም። ያኔ አሁን ጅን አለ አሁን ትጀናጀኛለሽ ወይስ እውነቱን ነው የምትነግሪኝ ወይስ የለም? አወራለሁ ግን ያኔ ክል ቢደውል ደወለ ባይደውል ምንም አያስጨንቀኝም። ያኔ ስለዚህ አያሳስበኝ ይሰራል እንባለን። እሺ አሁን የእንቅልፉ ነገር ምን መሰለሽ? የእንቅልፍ ሩቲንሽን ማስተካከል ነው። ምን ታደርጊያለሽ መሰለሽ? አንድ ዘዴ ልንገርሽ። እንቅልፍ በምተኝበት ሰዓት እንቅልፍ ከሆነና ሚውት አድርጊ። ቀን ደግሞ ስራ በምትሰሪበት ሰዓት እንቅልፍሽ ሊመጣ ከሆነ አዛብተሽዋል ማለት ነው። ስለዚህ አሁን ለአንድ ቀን ላለመተኛት ሞክሪ በተሻለሽ መጠን። እኔ የማደርገው ነው የምነግርሽ። የእንቅልፍ ሩቲን ሲዛባ ለ24 ሰዓት ላለመተኛት ሞክርና ልክ መተኛት በምፈልግበት ሰዓት ለምሳሌ ማታ 3 ሰዓት ከሆነ መተኛት የምፈልጊው ወይ 4 ሰዓት በዛ ሰዓት ትተኛለሽ ማለት ነው፣ ስለሚደክምሽ። ምክንያቱም ረጅም ሰዓት ስላልተኛሽ ኔክስት ቀንም በዛው ሰዓት 4 ሰዓት ላይ እንቅልፍ ይወስድሻል ማለት ነው። ይህንን ምን ታደርጊዋለሽ? ሽክርክሪቱን ጠብቀሽ በዛው ሰዓት መተኛት መልመድ ማለት ነው። የልምምድ ጉዳይ ነው። እሺ። ስለዚህ ከዛሬ ጀምሮ የተዛባ እንቅልፍ ሩቲን ካላችሁ አንድ ቀን አትተኙ። በቃ ማለት ይድከማችሁ ማለት ነው። ይድከማችሁ ፍቀዱለት። በዛ እንቅልፋችሁ የሚመጣበት ሰዓት አትተኙ፣ አሳልፉት ያንን ሰዓት። ከዛ መተኛት የምትፈልጉበት ሰዓት መርጣችሁ 1 ሰዓት ተኙ። ከዛ ነክቶ ሲመሽም በዛው ሰዓት ድገሙት። 3-4 አይነት ሲደጋገም በቃ ሁልጊዜ ሰዓቱን ጠብቆ ይወስድሻል ማለት ነው። እሺ። ከዛ ውጭ ያጨናነቃለሁ፣ አትጨነቂ። ለነገ ፈጣሪ አለ። የዛሬ ኑሪው። የዛሬ ኑሮች ለነገ ማሰብ ነው እንጂ ዛሬን ሳትኖሪያት ስለ ነገ ማሰብ ባጭሩ ሊቀጭ ይችላል። ነገሽን አታውቂም። ምናልባት ነጋችሁ ውስጥ እናንተ እኮ የላችሁበትም። በይዞ አብዛኞቻችሁ የምትጨነቁ ሰዎች ምናልባት ነጋችሁ ብዙ ቤት ሰርቼ መኪና ገዝቼ ገንዘብ አጠራቅሜ እንዲያርግ ምናልባት እናንተ እዛ ነጋችሁ ውስጥ የላችሁ ይሆናል። ወይ 1 ሳምንት ወይ 1 ወር ወይ 1 ዓመት ወይ 2 ዓመት እድሜ ሊሆን ይችላል እኮ ይቀራል። ዛሬያችንን እንኖር ጋይስ። እችን ታይም እናጣጥማት። ከዛ አትሊስት ይህንን አጣጥመ ነው እንኳን ጎሽ ብለን ደግሞ ለነገ ባለችን ትርፍ ነገር ማሰብ ብንችል ኢትስ ኦኬ። ብዙዎቻችሁ ግን ዛሬያችሁን በድላችሁ ነው ነጋችሁ ላይ ነው ያላችሁት። ወይ ላትኖሩበት ወይ ላታገኙት ነገር ማለት ነው። ስለዚህ ዛሬሽን ኖሪ። እሺ ናት የተሰጠሽን ጊዜ አጣጥሚ። እሺ ተግባባን? ጤናሽን ደግሞ ጠብቂ። 3 ሊትር ውሃ በቀን ጠጪ። እሺ አመሰግናለሁ። እሺ የእንቅልፍ ሰዓቴ አንድ አይደለም። የእንቅልፍ ሰዓቴ ማለት የምን እሺ እንደዛ አድርጊ። እሺ በአግባቡ ምግብ ብሉ፣ ውሃ ጠጡ፣ በቂ እንቅልፍ ተኙ። በአጠቃላይ ራሳችሁን ተንከባከቡ። እንቅስቃሴ አድርጉ። ቤት ውስጥ አትሊስት ገመድ መዝለል ያቅታችኋል? ይከብዳል። ገመድ ገዝታችሁ ከሱፐር ማርኬት እንጣጥ ማለት በቀን ለምሳሌ ዛሬ 10 ብትዘይ ነገ 10 ብትዘይ ገመድ አሁን ዘለን ያደግነው ልጅነቶች አይከብዳል። ትልቅ ነኝ፣ ግዙፍ ነኝ፣ ወፍራም ነኝ፣ ቀጭን ነኝ ምናምን ብላችሁ ሰው ያየኛል አትሉ። ቤታችሁ መኝታ ክፍላችሁ ውስጥ በቃ ተፍ ወዲህ ወዲያ ዱብ ምናምን ማለት አይከብድም። ዝም ብለን እንተኛለን፣ እነሳለን፣ ከዛ ምግብ እንበላለን። ከዛ ተጠራቅሞ እንቅስቃሴ ሳናደርግ ተላላፊ ያልሆኑ በሽታዎች ይዟቸዋል። ኮሌስትሮል፣ ስኳር፣ ደም ግፊት ምናምን
ጉንፋን አይደሉም እነዚህ የተላለፉ በላይፍ ስታይላችሁ የምታመጡት በአኗኗር ዘይቤያችሁ ማለት ነው። ስፖርት ከጀመርኩ ሳምንት ሆነኝ ጎበዝ። እኔ ስፖርተኛ ሰው በጣም ማበረታታው፣ ደስ ይለኛል። ስፖርተኛ ሰው ስፖርት የሚሰራ ሰው ሳይ ወንድም ሴት ለምን እንደሆነ አቅም ደስ ይለኛል። በቃ ደስ ይለኛል። ዲሲፕሊን ይፈልጋል ወይ ስፖርት። ለዛ ነው እና ስፖርት የሚሰራ ሰው ሳይ በላይፍ ውስጥም ልክ እንደ ወታደር ነው የሚኖረው። ዲሲፕሊን የሆነ ሰው ነው ያስታውቃል። ምክንያቱም አለመስራት ነው ስንፍና ማለት ላለመስራት ነው የሚገፋፋችሁ ውስጣችሁ። ያንን አሸንፎ ስፖርት መስራት ከቻለ አንድ ሰው አሜዚንግ። እሺ ምንድን ነው በር ላይ ኔትወርክ ነው እንዴ? ዝም ብሎ የሚሽከረከረው አያስገባቸውም ያለው። እኔ ማማት የምፈልገው ስለ ብር ነው። እንድትነግረኝ ምክር እንድትሰጥ ይፈልጋለሁ። ዛሬ 8 ዓመት ጀምሬ በራሴ አካውንት ነው የማስገባው ማለት ነው። እና ከዛሬ ነገ ሄዳለሁ በማለት አልሄድኩም። አሁን ላይ ቤትም ሆነ ቦታ መግዛት እፈልጋለሁ። ያንን ነገር ውክልና ለመስጠት ስፈልግ አይቻልም አሉኝ። እንዴት አድርጌ ነው ያን ነገር ውክልና ሰጥቼ አውጥተው ከዛ ቤትም እንዲገዙልኝ የማደርገው? የሆነ የምታውቀው ነገር ካለ ብነግረኝ። ከዚህ የሆነ ፓስፖርት አጽፈሽ ሰጠሽ በዛ ነው ብለው ነበረ። በቪዲዮ ከኢትዮጵያ ከባንክ ከዳሽን ባንክ ነው በቪዲዮ ደውለው አገናኝተውኝ አላምንም ብለው እኔ እዚህ ነኝ ያለሁት መምጣት ስለማልችል ነው ብዬ ሳናግራችሁ ሊያምኑኝም ሊቀበሉኝም አልቻሉ። የሆነ ብር ከፍለሽ በጉቦ ምናምን ይሰራል ብለው ነበር። እሱም ነገር ሞከርኩ፣ አልተቻለም። እኔ ደግሞ መግባት አልፈልግም። በኮንትራት ነው የመጣሁት። ወጥቼን የምሰራው ህገወጥ ነኝ። መግባት አልፈልግም። ማድረግ የምፈልጋቸው ነገሮች ስላሉ ቆያለሁ። ነገር ግን ያን ነገር ወጡ እንዲሰራልኝ የሆነ ቤትም ሆነ ቦታ እንዲገዛልኝ እፈልጋለሁ። እና ይህን ነገር እንዴት ማድረግ እችላለሁ? እዚህ ሆኜ ለኢትዮጵያ ላለ ሰው ውክልና መስጠት የምችልበት መንገድ የምታውቅ ነገር ካለ ምክር ብትሰጠኝ። ህገወጥ ነሽ? አዎ ህገወጥ ነኝ። በኮንትራት የመጣሁት ግን ወጥቼ ውጭ ላይ ነው የምሰራው። ህገወጥ ነኝ። አይኑ ነው ሳውዲ አረቢያ ነኝ ያለሁት። መግባት እችላለሁ ግን እኔ ደግሞ አሁን መግባት አልችልም። አሁን ከገባሁ ተመልሼ ለመምጣት አልችልም። እዛ ጋር ካንሰል ነኝ። በባህር ደግሞ መምጣት አልፈልገው። እዚህ ጋር ማድረግ ያለብኝ ነገር ጨርሼ ነው መግባት የምፈልገው። የምታውቀው ነገር ካለ። እድሜሽ ነው ያለው? 26 ሚዩት አድርጊ። አንቺ ትንሽ ሰናፍጭ ነው የምንወጋሽ። ቀጥታ ሚዩት አድርጊ። ቀጥታ ይሄ ከአንዳንድ በማስነጠስ ሊወጣላት ይገባል። ይሄ ሚጥሚጣ ምናምን አያስፈልገውም። ሰናፍጩን ቀጥታ ዶዙን አብዛልኛ። ዝረፉኝ አይሻልም? እኔ አንዳንድ ሰላም አትፈልጉም? እንዲ አንዳንዶቻቸው ግራ ነው የሚገባ። ሰላም አትፈልጉም? ገንዘብሽ በስርዓቱ አካውንቶች ሲቀመጥ ለምን ተቀመጠ ነው ግራ እኮ ነው የሚገባኝ አንዳንዴ። ሚዩት አርጊና አዳምጪ። ታወሪያለሽ፣ ችግር የለም። ለመልሱ ትደርሽበታለሽ። ሀሳቡ ምንድን ነው? አንቺ ውክልና ሰተሽ ግዙልኝ አልሽ እንበላ። ምንድነው የሚፈጠረው? አንቺ ማትኖሪበትን ቤት ገዙልሽ እንበል። አንቺ አትኖሪበትም፣ ቤቱ ላይ አትኖሪበትም። ምክንያቱም ሰው ሀገር ነው ያለሽው። ተገዛ። ምንድነው ፖይንቱ? በመሰረቱ እንደ አንቺ ሆኖ የሚገዛልሽ የለም። የሚገዙልሽም ለምሳሌ 500 ሺህ ብር የሚሸጥ ከሆነ በ200 ሺህ ብሩ ይገዙልሽ እና 300 ሺህ ብሩ ቀሊቶ ያደርጉታል። ማንም ታማኝ ሆነ የአንቺን ገንዘብ ሲቆጣጠርና እንደ አንቺ ሆኖ ሲገዛልሽ አይገኝም። በሰው አማካኝነት ጉዳያችሁን አታስፈጽሙ ያልኳቸው እዚህ ቤት አትማሪም። የብዙ ሰዎች ህይወት፣ የብዙ እህቶችሽ፣ የብዙ ወንድሞችሽ እዚህ ቤት አልሰማሽ? በወንድሜ አባቴ፣ እናቴ፣ ዘመዶቼ እንዲያርገውኝ ስሩልኝ ብዬ ልኬ በማየው ነገር ሰርተውልኝ ገንዘቡን እንዲያርገውት ትምህርት እኮ ነው እነሱ ማለት። ስለዚህ እኔ ናት መቼም ማሰብ የሌለብሽን ነገር እንደ ወንድም መመክርሽ በእውነት ከልቤ ማለት ነው። እኔ አሁን በማለቴ ምንም የማገኘው ማጣው ነገር የለም። ከዛሬም በኋላ ላላይሽ እችላለሁ። አንቺ ግን የእውነት በቃ እንድትጎጂ ስለማልፈልግ ከዛ ኢንቴንሽን ነው መነግርሽ። አታርጊው። እድሉን ብታገኝ እንኳን ውክልና ሰተሽ ይናርጉልኝ አትበይ።
ማንም ታማኝ ሆኖ ልክ እንደራስሽ ሆኖ ጉዳይሽን የሚያስፈጽምልሽ ሰው የለም። ቤተሰቦችሽን ታጫቸዋለሽ በገዛ ገንዘብሽ። ይህን አርጉልኝ ብለሽ ሰተሻቸው አንቺን ለመጉዳት እንኳን ባይሆን የሆነ ስህተት ሊሰሩ ይችላሉ። ወይ ገንዘቡን ሊጠፋባቸው ይችላል፣ ወይም ማይሆን ነገር ገዝተው እንዳሰብሽው ሳታገኙ ትቀሪና እንዲያላረጋችሁልኝ ከቤተሰቦችሽ ጋር በገንዘብ ምክንያት ትታያለሽ። ስለዚህ ብሩ ይቀመጥ፣ ምንም አይሆንም። የኔ እናት ይቀመጥ፣ አንቺ ስሪ፣ እቅድ አውጪ ቁጭ ብለሽ ከዛሬ ጀምሮ ይህን ያህል ጊዜ ከሰራው በቃ የስደት ብለሽ እስከዛ ሴፍ አድርጊና ልክ ያቺን ነገር ስትሞላ ሂጂ ወደ ሀገርሽ ጠቅልለሽ ግቢ። ራስሽ መሬትሽን ግዢ፣ ቢሰራም ከሆነ ቤትሽን አቁሚ። በቃ ፈታ ብለሽ ወገብሽን አስረሽ ያለምንም ስጋት ራስሽ አድርጊ። አንዴ ነው። ሁለተኛ ህገወጥ ከሆንሽ በመሰረቱ ውክልና መስጠት አትችይ። ከዚ ህገወጥ ነሽ። ውክልና ለመስጠት ሰውዬው ውክልና ሰጪው ራሱ ህጋዊ መሆን ይጠበቅበታል። እዛ ሀገር ላይ የመኖሪያ ፈቃድ፣ ፓስፖርት፣ እነዚህ ሁሉ ነገሮች ሊኖሩት ይገባል። ቤት እንኳን አትሞክሪው ነው እያልኩሽ ያለሁት። ተግባባን? አውሪ አሁን። እሺ እኔ ረስቼው ነበር። እንደዚህ ነገር ማሰብ አልፈልግም። ኦልሬዲ እኔ ስመጣ ብዙ ነገሮችን ከዛ በፊት ብዙ ነገሮችን አይዲዮ ስላለኝ በራሴ ነበር አካውንት ከፍቼ የመጣሁት እና ብዙ ይሉኛል ወንድሞቼ ራሱ አንቺ እኮ ክፉ ነሽ፣ እኛ እንዳንሰራበት እንዳንቀየርበት ይሉኛል። አይኖ በሰምቼ በዚህ ነው የምተዋቸው። ገብቷል አይደለም? መርዳት ያለብኝ እንደ እህት ይብን የሚያስፈልጋችሁ ነገር እንዳለ ከዛ ውጭ አልሰማቸውም። እግዚአብሔር ይመስገን። በዚህ በኩል ግን አሁን ላይ ሳስበው እነሱ አሁን ላይ ትተውኛል። በቃ ኦልሬዲ ተስፋ ቆርጦ ትተውኛል። ሁሌ ነው በደወልኩ ቁጥር ስለዚህ ስለሚያነሱብኝ ምን እየፈለኩ መደወል አልደውልም። ብሩን የሆነ ነገር እናድርገው አውጪው ዝም ብሎ ተቀምጦ ምንም ዋጋ የለውም ብዙ ነገሮች ይሉኛል። እኔ ዝም ነው የምላቸው። ብዙ ነገር እያየሁም እየሰማሁም ስለሆነ እኔም ነገ እንደዛ ነው የምሆነው። እዚህ ሀገር ስንት ዓመት የደከሙበትን ነገር የሆነ ነገር ነው ባገኘው ምን ላይ ነው የምሆነው? እዚህ ጋር የሆነ ብር ስልክ ያላችሁ ከኔ ጋር ግንኙነትና ብር መላክ ሳቆም ያላችሁ ግንኙነት ስለማይ በቃ እኔን የሚፈልጉኝ ለብር ብቻ ነው። ይብን የሆነ ችግር እንኳን ሲፈጠር የት አለች ወር ሁለት ወር ከወላይ ላይ ብጠፋ እህቴ ብለው አይጠይቁኝም፣ ሀታ ወንድሞቼ ማለት ነው። ከዛም በኋላ አቆምኩ ተውኩ። አሁን ግን ሳስበው ለምንድን ነው ብዙ ጓደኞችን ሳማክራችሁ ማውጣት ከቻልሽ አስወጪና በቃ ቦታም ሆነ ቤት እንዲገዛልሽ አድርጊ። ይብን ቤት ብትገዢ እዚህ ሆነሽ ማሟላት ያለብሽን አንዳንድ ማቴሪያል ታሟያለሽ ሲሉኝ ይሄን ነገር አሰብኩና ላማክር ብዬ ነው የመጣሁት። ሌላው ደግሞ በጣም በቃ ስለ ሰው ከራሴ በላይ ለሰዎች እጨነቃለሁ። በጣም በቃ ለራሴ እኔ ራሴ ለራሴ ማላስበውን ያህል ለሰዎች እጨነቃለሁ። እና እነዛ ሰዎች ትናንት ብዙ ነገር ቸግሯቸውም ክፍቷቸውም ደርሽላቸው እኔ ግን ሀታ ከወላይ ጠፍቼ ወይም ደብሮኝ ስደውል እንኳን ስልክ አንስተው አያናግሩኝም። ይብን የነሱ ችግር ሲሆን ብቻ ነው የሚፈልጉኝ እና ብቸኝነት ይሰማኛል። ለምንድን ነው አልኩ። አሁን ይሄን አመት ምናምን ሊሆነ ነው ከሰው ልርቅ ብቻዬን ያለሁት። እግዚአብሔር ይመስገን ጸሎት አቆሜ ነበረ። በቃ ደስታዬን በሰዎች ላይ ነበር የማደርገው እንጂ በፈጣሪ ላይ አልነበረም። አሁን ላይ ያን ነገር ትቼ ወደ ፈጣሪ መንበርከክ ጀመሩ። ሲጀምር ሁሉም አንቺ እኮ ሰው ንቀሻል፣ ሰው አትፈልጊም ማለት ጀመሩ። ሌላው ደግሞ ብር ይጠይቁኛል። ብር ጠይቀውኝ ያንን ብር ካበደርኳቸው በኋላ ይዘጉኛል፣ አይፈልጉኝም። ያን ነገር ደግሞ አስበው እንዲሰጡኝ ነው የምፈልገው። አይደለም አስበው እንዲሰጡኝ ስጠይቃቸው እንኳን መጥፎ ነገር ተናግረውኝ ወይ ብሎክ ያደርጉኛል ወይ ይተውኛል። በዛው አልጠይቃቸውም፣ ተዋለሁ። ይሄን ነገር ምከረኝ። ይቅርታ የጀመሩትን ርዕስ ዘግቼ ሌላ ስላነሳ። እሺ በመሰረቱ አሁን ይሄ የብሩ ነገር አቁም። በቃ ይሄ ዝጊው፣ ሚዩት አድርጊ፣ ዝጊው። ገንዘብ አይሻር ወንድሞችሽ እኛ እንዳንሰራበት እንዲያርገሽ ምናምን አያችኋ። ወዳችሁን ለመከፈፍ ማለት ነው። ማንም አይተኛላችሁ። ደፋር ነው አብዛኛው ሰው። ራሴ ሰርቼ የራሴን ነገር ላገኝ ሳይሆን የሰው ገንዘብ ባይዘ አይጠቅምም። እሺ ጋይስ፣ በሰው ገንዘብ አሁን ለማደግ ለመበልጸግ ነው እነሱ ይፈልጓል። ታይሽ ይገንዙሽ ማለት ነው። አንቺ እኮ እንዴት አግኝተሽ አርግሽ እንዳመጣሽ እኮ ታውቂያለሽ አይደል? እሺን ፎቶ ተነስተሽ ዘንጠሽ አይደለም። ያውም ስደት ሀገር ላይ በህገ ወጥነት እየሰራሽ ከፖሊስ ጋር የተሯሯጥሽ እንቅልፋተሽ
ከነገ ወዲያ ምን እንደሚገጥምሽ አታውቂም። ከዛ ቤት ከዛ ሀገር ተነስተሽ ውጪ ልትበይ ትችላለሽ። ይህንን ሁሉ ሆነሽ እየሰራሽ እነሱ ገንዘቡን እንዳንሰራበት አለሽ። ሁሉም ሰው ጥቅመኛ ነው የምላችሁ ለዛ ነው ያያችኋል። ስለዚህ አንደኛ ነገር ምን እንደሆነ ታውቂያለሽ? ዛሬ ከዛሬዋ ቀን ጀምሮ ማለት ነው ሁሉን ሰው ለማስደሰት አትሞክሪ። አይስክሪም ሻጭ ለመሆን አትሞክሪ። ጥረትሽ መሆን ያለበት ትክክለኛው ነገር ለማድረግ ብቻ ነው መሆን ያለበት። በማንኛውም ሁኔታ ውስጥ ህሊናሽን የማይጎረብተሽን ነገር ብቻ። ሰው ተደሰተ ተከፋ የኔ እናት፣ የሰው ልጅ ምንም ብታረጊ በአንቺ ሙሉ በሙሉ ደስተኛ ሊሆን አይችልም። ፈጣሪሽን ብቻ ላለማሳዘን ነው ጥረት ማድረግ ያለብሽ። በምታረጊው ነገር የሆኑ ሰዎች መጥተው ገንዘብ ስጭኝ እንዲያርግኝ ምናምን ከዛ በኋላ ይቀየሩብኛል፣ በራሴ ባጎረስኩት እነከሳለሁ። ይህ አብዛኛው ሰው ሀሳብ ነው። አዎ ለሁሉም ሰው ትክክል ሆናችሁ ለመታየት ለምን ትሞክራላችሁ? እናንተ ትክክል መሆን ያለባችሁ በፈጣሪና በእውነት ፊት ብቻ ነው። እውነት ደግሞ እሱ ነው። ስለዚህ እውነታችሁ ብቻ ትክክል። ሰው አትበድሉ፣ በሰው ላይ አትረማመዱ። አሻጥር ድራማ፣ በቃ ምነግራችሁ ይሄ ነው ጋይስ። ድራማ በህይወት ውስጥ ድራማ ውስጥ አትሳተፉ። አሻጥር ውስጥ ይሄ ከጀርባ መሄድ የሆነ ነጥብ ለማስቆጠር ከሰው የሆነ ነገር ማስመሰል ምናምን ውስጥ አትገኙ እንጂ ማለት ነው። ሰው እንዲሁ ይጥላችሁ። ሰው እንዲሁ ከእናንተ የሚፈልገውን ሲያጣ ይግፋችሁ፣ ይተዋችሁ። ነገር ይላቀል፣ አትጸጸቱበትም፣ እመኑ። ስለዚህ ከዛሬ ጀምረሽ እምቢ ማለት ያለብሽ ጉዳይ እምቢ በይ። የሆነ ነገር ሰው ሲጠይቅሽ ከማድረግሽ በፊት 10 ጊዜ ለግተሽ ቁረጭ። ማድረገው ነገር ትክክል ነው አይደለም። በይሉኝታ አትጓዥ። ይሉኝታ የሰው በቃ የኛ ሀበሾች የሚጎዳን ነገር እሱ። ሰው ምን ይለኛል፣ ቢቀየሙኝስ፣ ቢተውኝስ ምን ይሉኝ ይሆን? አይሆንም ካልሽ አይሆንም በይ። ሰው ይተውሽ፣ ይራቅሽ፣ ብቻሽን ቅሪ። ስለዚህ ከዛሬ ጀምረሽ ገንዘብሽን ነቅተሽ ጠብቂ። ከሰማይ በታች የሚያተርፍሽ ገንዘብሽ ዋስትናሽ። ያውም እንዲህ በሰው ሀገር በፀሐይ የተለበለብሽ አግኝተሽ የሰራሽው ነገር እንዳቀልሽ በውክልና በቀላሉ ትያለሽ እንዴ? በጣም የደነገጥኩት ከምረሽን አልመሰለኝም። እንዲህ ለፍተሽ ሰው ሀገር ላይ እሳት እያንገበገበሽ እየሰራሽ ያመጣሽው በቀላሉ በውክልና እንዲያርጉልኝ ብለሽ ለበሊት ታስቻለሽ። እንዳታስቢው ጭራሽ። እሺ እሺ ወንድሜ በጣም ነው የማመሰግነው። አሌክስ እግዚአብሔር ይስጥልኝ። ቴንኪው አመሰግናለሁ። ሁሌም አዳምጣለሁ። ብዙ ነገሮችን ከመፈጠራቸው በፊት ብዙ ነገሮችን ያንተን ምክር እየሰማሁ ከዛ ነገር ወጥቻለሁና እግዚአብሔር እድሜና ጤና ይስጥልን። የስደተኞች ወንድማችንና እግዚአብሔር ይስጥልን። ብዙዎቻችን ህሊናና አእምሮ ካለን ያንተን ምክር ሰምቶ የማይቀየር ካለበት ማንነት የማይወጣ ይሄ አእምሮ ችግር አለብን ማለት ነው የማስበው። አመሰግናለሁ። እግዚአብሔር ይስጥልኝ። ቴንኪው አመሰግናለሁ። ምንም ችግር የለውም። ምስጋና ያስፈልገውም ማመስገን ጥሩ ማለት እንትን አታርጉት። ሞላቀቃለሁ እኔ። እሺ ጓዶች የሶስተኛውን ዙር ኮይን ልስጣችሁ። 25 ደቂቃ አለን።